أنت علو النات هينورك لا ملك دو النات الباون النات هينورك علو أنتنا مالنا الله سبحانه وتعالى سوج وانجل سيسرو الله مالنا بوانجلاتشو ما قالت ايجاله برحمتنا بإذنته الناس سترو سالة أنتنا مالنا ياندانداتشو وانجل سيسرو يمتاتشو وانجلاتشو ንገሩኝ ብለህ ማለት ነው እናሳቸውን እንዲያዋርዱ አድርገህ ያዘዝካቸው ብለው ማለት ነው ምን አረጉት በጣም ተቆጡ እና እንደውም የቅጽል ስሙ አህያ ነበር የሚሉት ሰሃቦች ሒማር ብለው ነው የሚጠሩት እኛ ምን ሰራውን ወንጀል አላህ ማለት ነው ሳያዋርደን ቀርቶ እኛም ማለት ነው ስትሮን በስትራው ስር እንድንኖር ባያደርገን ኖሮ በተቃራኒው እኛ በመንሰራው ወንጀል አላህ ቢያጋልጠንና ይፋ ቢያወጣን ኖሮ ማንንም ሰው ከኛ ጋር ባልተቀማመጠ ነበር ይላሉ አላሁ አክበር አላሁ አክበር ነብዩ አለይሂ ሰላቱ ወሰላም ወንጀል ከሚሰሩ ባልደረቦቹ ጋር የነበረው ሙዓመላ ወይንም አሰራር ምን ይመስል ነበር የሚል አርዕስት ነው ሁላችንም እንደምናውቀው ነብዩ አለይሂ ሰላቱ ወሰላም ከያንዳንዱ ባልደረቦቻቸው ጋር እንደየእድሜያቸው እንደየደረጃቸው እንደየቦታቸው እንደየመልካምነታቸውና እንደየስተታቸውና ወንጀላቸው የሚያረጉት ሙዓመላ የሚያረጉት ድርጊት ነበር ዛሬ ላይ ግን ሆነን እኛ ሙስሊሞች አንድ ሙስሊም ወንድማችን ወንጀል ሲሰራ ያየነው እንደሆነ ወይንም ደግሞ አንድ ሙስሊም እህቷ ወንጀል ስትሰራ ያየቻት እንደሆነ አብሮት ወይንም አብሯ እሷ ከሷ ጋር የምታረገው ሙዓመላ ምን ይመስላል የሚለውንም ኢንሻአላህ ተዓላ አጠራርገን ለማየት እንሞክራለን ሁላችንም ማወቅ ያለብን የሰው ልጅ ሆኖ ወንጀል የማይሰራ የለም አለ እንዴ لذا النبي عليه الصلاة والسلام حديث إمام الترمذي حديث عن ابن مالك رضي الله عنه النبي عليه الصلاة والسلام من قالوا كل ابن آدم خطاؤون وخير الخطائين التوابون كلهم يا آدم لجمل السو وانجل سرينو ነገር ግን በላጭ ሆኑ ማለት ነው ያአዳም ልጆች መላልሰው ወንጀል በሚሰሩበት ሰዓት አሁን ወደ አላህ Subhanahu Wa Ta'ala ተውበትን ምን የሚያረጉ ናቸው የሚመለሱ ናቸው አሉ ነብዩ አለይሂ ሰላም የሰው ልጅ ሆኖ ስተት ያሌለው የሰው ልጅ ሆኖ ወንጀል የማይሰራ የለም አለ እንዴ የለም ግን እኛ አሁን ያለንበት ዘመን እخواني በተለይ የቴክኖሎጂው ዘመን በጣም የሚያስፈራ ዘመን ሆኗል አንድ ሙስሊም ወንድም ወንጀል ቢመሰራበት ሰዓት ያየው አካል ወንድሙን እንደመሰተር አሳልፎ ለሚሊየን ህኒያኒማን የሚቆጠር ሰዎች በወንጀሉ እንዲታወቅ ምን ያረጋዋል በተለያዩ ሚዲያዎች ማለት ነው ያሰራጫዋል አንድ ሙስሊም እህቷ ወንጀል ሰርታ ያየች መሆን የነበረበት እህቷን መሰተር ግን ማለት ነው መሰተሩን ትታ በተለያየ ሚዲያ እህቷን ለብዙ ሚሊየን የምታጋልጥ የበዛበት ዘመን ላይ ነው ያለነው ግን ማወቅ ያለብን ይخوان አንድ ሙስሊም ወንድም ወንጀል ሲሰራ እያየው
እኔ ላይ ዋጅብ የሆነው ሙስሊም ወንድሜ ማለት ነው አዋርጄ ለዓለም እንዲዋረድ ማድረግ ሳይሆን የኔ የቤት ስራ መሆን ያለበት ሙስሊም ወንድሜን ምን ማድረግ ነው መሰተር ነው ሳልሰትረው ቀድቼ ግን ከራሴ አልፌ ለሌላው ማለት ነው እንዲታይና እንዲዋረድ ማድረግ ከሆነ ማወቅ ያለብኝ እኔም አላህ Subhanahu Wa Ta'ala አዝኖልኝ በራሱ ፍላጎት ወንጀልን ደብቆልኝ እንጂ እኔን ማዋረድ አላህ አቀቶት አይደለም እኔ ወደ ወንድሜ ሳዋርድ እኔ ንጹህ ሆኛ አይደለም ንጹህ ነን እንዴ ሁላችንም ለዛም ነው محمود بن آدم የሚባሉ ታቢዒ ከሱፊያን بن عوينة ሲል ሰምቻለሁ ይላሉ لولا ستر الله عز وجل ما جالسنا أحد እኛ ምን ሰራውን ወንጀል الله ማለነው ሳያዋርደን ቀርቶ እኛም ማለነው ስትሮን በስትራው ስር እንድንኖር ባደርገን ኖሮ በተቃራኒው እኛ በመንሰራው ወንጀል الله ቢያጋልጠንና ይፋ ቢያወጣን ኖሮ ማንም ሰው ከኛ ጋር ባልተቀማመጠ ነበር ይላሉ ሱፊያን ቢን ዑየይና ረህመቱላሂ ዐለይሂ ትልቁ ታቢዒ ይሄን የሚሉት እንግዲህ በኢማናቸው አላህን በመፍራት ባላቸው ዕውቀት አንቱም ይባሉ ናቸው እሳቸው በዘመናቸው ይሄንን ካሉ እኛስ ምን እንበል ኢኽዋኒ والله ما اسفر الزمن ላይ መሰታተር ያለበት ዘመን ነሲሃ የታጣበት ዘመን ላይ ነው ያለ ግን ነብዩ አለይሂ ሰላቱ ወሰለም በተቃራኒ አንድ ሰሃቢ ወንጀል ሰርቶ ሲያዩ አሁን እኛ በዘመናችን የሚደረገው ነገር ነበረ አንድ ወንጀል ሰሪ ላይ የሚፈጸመው አይደለም والله ሁላችሁም የምታውቁት ኢማሙ አህመድ ከአቢ ኡማማ አልባሂሊ ረዲየላሁ ዐንሁ የዘገቡትን ሐዲስ ሁላችንም ምን ሐዲሱን ሰምታችሁታል ታውቁታላችሁ አን አቢ ኡማማ ረዲየላሁ ዐንሁ قال أن فتى شابا أتى النبي صلى الله عليه وسلم فقال يا رسول الله ائذن لي بالزنا عندما لنو لقا يهونا وطات ود النبي عليه الصلاة والسلام متو كتكمت أبو علا من علاتشو يا رسول الله زنا عند سرا فقد اللين يالوت سبحان الله زنا انقدي من يأكل كباد اندونا الله بقرآنه ملالسو نقرونا لادن والذين لا يشهدون الزور والذين لا يدعون مع الله إلها آخر ولا يزنون ولا يقتلون النفس التي حرم الله إلا بالحق كزانس إلا من تاياني ومن ألق الله سبحانه وتعالى سورة الفرقان الله بدن بتناقروتا يوتات متو نبينا عليه الصلاة والسلام يا رسول الله أني انقدي زنان تنلل أولالونا زنان دي سرافك أدلين إنيا زاري بنون الزيال لنو عدلم كمسجد يالو ويج يالو نمترتن برسويون كرجام من نار قوارد نبي عليه الصلاة والسلام ፊታቸው አልተቀየረ አልተቆጡት እንዴት ይሄንን ጥያቄ አነሳህ አላሉት لانه نبي الرحمه لمن الله سبحانه وتعالى قلباቸውን ማለት ነው በረህመት የሞላ ነብይ ስለሆኑ ለዛም እኮ ነው አላህ ስለሳቸው ማለት ነው ብርህ የሆነ ሲፋቸውን በቁርአኑ ሲናገር ምን ይላል فبما رحمة من الله لنت لهم ولو كنت فظا غليظ القلب لانفضوا من حولك فاعف عنهم واستغفر لهم فبما رحمة من الله لنت لهم محمد وي ودلني لتلاك الله جاني مال انه صحابوج بالله سبحانه وتعالى رحمة بالله عزنت منهم كلاتشو
የገራሁን ክላቸው ولو كنت فظا غليظ القلب ጸባይ አስቀያሚ ቢሆን ኖሮ ንግግርህም ማለት ነው አስቀያሚ ቢሆን ኖሮ እዚህ የቀረቡህ ባልደረቦች ባልቀረቡህ ኖሮ فاعف عنهم واستغفر لهم እነሱ ወንጀል ሲያያን ይሰርቶ ስታያቸው ይቅር በላቸው ከይቅርታም ጋር አላህን Subhanahu Wa Ta'ala ምህረት ምን አርግላቸው ጠይቅላቸው ባህሪያቸው ይሄ ስለሆነ ነብዩ አለይሂ ሰላቱ ወሰለም ዚና ፍቀድልኝ ላለው ማለት ነው ሰሃቢ ፊታቸውን አላኮሳተሩም አልተቆጡትም እርምጃ አልወሰዱበትም በል ምንድነው ያሉት ኦድኑ እስቲ ቀረብ በል አሉት ነብዩ አለይሂ ሰላቱ ወሰለም ለምን ሊያስተምሩት ምን አሉ ነብዩ አለይሂ ሰላቱ ወሰለም أتحبه لعمك أهون يتأيكهم مالنو زنان عندو مالنو لنات تودى الله بلو تأيكوت قال لا والله جعلني الله في ضاك الله أنت في دايا درقيم ويا نبي الله أرى لنات على ودهم مال نبي عليه الصلاة والسلام من قالوت ولا الناس يحبونه لأمهاتهم እንግዲህ ያውስ ማለት ነው ሰዎችም ለእናታቸው ማለት ነው እንደዚህ አይነት ድርጊት እንዲፈጸም አይወዱም አሉት ነብዩ አለይሂ ሰላቱ ሰላም አሁንም ጠየቁት አቱሂቡሁ ሊብንቲክ እንደ አላህ ሴት ልጅ ማለት ነው ቢለግስ ሌላ ሰው ማለት ነው በልጅህ ላይ ይሄንን አሁን አንተ እኔን የጠየከኝን ዝሙት እንዲሰራ ትወደዋለህን ብለው ጠየቁት قال والله يا رسول الله جعلني الله في ضاك أنت يا الله ملكتني هوي والله للجيهن الودم لا هتك لا عكستك لا بات اهت ايالو تيقوا النبي عليه الصلاة والسلام أرى لما ننبيهون الودم سيل نبي عليه الصلاة والسلام بحالا كاررقاقوت كاستماروت የዚናን ክፋት ማለት ነው በእንደዚህ አይነት መልኩ ከገለጹለት በኋላ ነብዩ الرحمة ምን አሉት ዱዓን ያደረጉለት اللهم اغفر ذنبه وطهر قلبه وحسن فرجه الله ወይ ማለት ነው ወንጀሉን ይቅር በለው ቀልቡንም ከእንደዚህ አይነት እኩይ ተግባር አጽዳለት ብልቱንም ከሐራም ጠብቅለት ነው ያሉት ነብዩ አለይሂ ሰላቱ ሰላም አልተቆጡት ወንጀለኛ ነው ብሎ ማለት ነው አላዋረዱትም ሰሃቦችንም ሰብስበው ማለት ነው ይህ የሚጠይቀውን ማለት ነው የሚጠይቅ ያለውንም ጥያቄ ሰምታችኋል ብለው አላዋረዱትም በላስተማሩት ግንኛ ዛሬ በተለይ ቴክኖሎጂን ተጠቅመን እኔ والله አንዳንዴ Subhanahu Wa Ta'ala ታፍራላችሁ ሙስሊም ወንድሞች ማለት ነው በተለያየ ሚዲያ ላይ ወጥተው የወንድማቸውን ስም ሲያጎድፍ ሙስሊም እህት ማለት ነው ሚዲያ ላይ በመውጣት የሙስሊም እህቷን ማለት ነው ስምን ስታጎድፍ ይሄ አልነበረም ባህሪያችን መሆን የነበረበት ለዛ ነው فضيل ابن عياد رحمة الله عليه ابن رجب ማለት ነው በሰገያኒ በዘገቡት በራሳቸው ኪታብ ውስጥ الجامع حكاياني من قالوا المؤمن يستر وينصح والفاجر يهتك ويعير مأمن قالوا بحري وسلام مأمن بحري سنة فضيل ابن عياد رحمة الله عليه المؤمن مأمن يستر مسلم وندم وانجل سرايا اندون مسلم اهتوا وانجل سرايا اندون من يرقوال يستروا يدبقوا وينصح كما ستر مالفو بسوچ لا يساوم مانو لبيچاونم طرتوت وينم لبيچوا طرتات مكرم من يرقوال يلقسوال والفاجر نجرجن يا مؤمن تقاراني ونو فاجر مدفوس دغمو مسلم وندمو مالنا وانجل سيسرا
ወይንም ሙስሊም እህቷ ወንጀል ስትሰራ ምን ያረጋዋል ያህቲክ ወይعير መሰተር የነበረበትን ማለት ነው መጋረጃ ምን ያረጋል ይገልጧል ከመግለጥም አልፎ ማለት ነው ምን ያረጋዋል ያዋርደዋል አላህ ይጠብቀን ዛሬ ሚዲያ ጉድ እየሰራ ነው ሙስሊሞች ሼክ አይቀር ዳዒ አይቀር صالح አይቀር ወልይ አይቀር يعني سبحان الله እኔ በምን አይነት ጀግንነት ወተን ሙስሊም ወንድሞቻችንን ማለት ነው ስማቸውን ስናጠፋ አላሁ አክበር መሰታተር ነበረብን አይደል እንዴ والله ሁላችንም ወንጀለኛ ነን ሁሉም ሰው ወንጀለኛ ነው ለዛም ነው ገጣሚ ምን ይላሉ يعني ولو ምንድነው ምንነው لو علموا قبيح صريرتي لأبى السلام علي من يلقاني بوستي يجيم يدا وانجل بياوكونا الله بيقلطي نورو مانم سو منقل لا يسياغيني سلام بايلي ሁላችንም الله سترنا والله شيخ بلوت داعي بلوت نقادي بلوت تماري بلوت ሁሉም ሰው الله سترتنا والله الله ሁላችንም ባይሰተረን ማናችንም በዚህ ዱንያ ላይ ማለት ነው በሁለት እግራችን በመንራመድበት ሰዓት አንገታችንን ከፍ አድርገን አንሄድም ነበር ግን አላህ በረህመቱ ሰተረን እኔን የሰተረኝ ጌታ ሙስሊም ወንድሜ ወንጀል ሲያይ ያኒ የኔ ባህሪ መሆን ያለበት ሙስሊም ወንድሜን ማጋለጥ ማዋረድ ማንቋሸሽና ስሙን ማለት ነው በሚዲያ ላይ አሳልፍ የሰጥቼ ማዋረድ ሳይሆን መሰተር ነው የኔ ባህሪ መሆን ያለበት ለዛም ነው ዑመር ረዲየላሁ ዐንሁ ሹርሐቢል ቢኑ አስምጥ አልኪንዲ ረህመቱላህ ዐለይሂ ይሄንን የሰሃቢ ሰምታችሁ ታውቃላችሁ ሹርሐቢል የሚባል ስም ሰምታችሁ ታውቃላችሁ ሰሃቢ ሹርሐቢል ቢኑ አስምጥ ቢኑ አልአስወድ አልኪንዲ ረህመቱላህ ዐለይሂ የነብዩ አለይሂ ሰላቱ ወሰላም ባልደረባ ነው ሰሃቢይ ነው እና ትልልቅ የሚባሉ ጦርነቶችንም የተሳተፈ ሰው ነው يوم القادسية يوم المرموك يوم يعني معركة الصفين معركة القادسية معركة اليرموك ትልልቅ የሚባሉ ማለት ነው የሙስሊሞች የገጠሙትን ጦርነትን የገጠመ ሰው ነው ግን علي بن ابي طالب رضي الله عنه معاوية بزن يعني مكاكل بتدرجوا ጦርነት شرحبيل بن السمط الكندي رحمة الله ينبره كعلي قاساون كمان قانبر كمعاوية قانبر لزامنا معاوية رضي الله عنه حمص لايما لأنه سوريا لحيا عمت ما لأنه أمير هون اندياغا لقل من يارقو يسكمتو عند هجرة قطاطر 40 ولين يموتوا رضي الله عنه وارضاه أنه كان شرحبيل بن السمط الكندي رحمة الله عليه على جيش عند جزي عمر رضي الله عنه بهونيان بلاكو الطور لاي مالنو يطور مري ادرغو من ادرغوت شوموت وقال لجيشه طورንም ይዞ ከተንቀሳቀሰ በኋላ ጦርነት ሊገጥምበት የመጣበት ሀገር ካርያንሱና ጦሩም ካረፉ በኋላ ለሚመራቸው ማለት ነው ጦሮቹም አላቸው ምን አላቸው انكم اتيتم ارضا كثيرة النساء والشراب እናንተ ጦርነት ለመቅጠም የመጣችሁበት ሀገር እና መታችሁም ያረፋችሁበት ማለት ነው ምድር ሴቶችና መጠጥ የበዛበት ሀገር ነው አላቸው ብዙ ሴቶች አሉ እና በጣም መጠጥም አለ ምን አላቸው من أصاب منكم حدا ከናንተ እንዶ ተሳስቶ ከዝሙት የፈጸመ ሰው ወይንም ደግሞ ተሳስቶ ኸምር የጠጣ ሰው ይሄንን ያደረገ ሰው እንግዲህ በሸሪዓው ያገባ እንደሆን ያላገባ እንደሆን ሸሪዓ አስቀመጠለት ህግ አለ አይደለ ቅጣትን ማለት ነው ሊያስከትል የሚችልን ወንጀል የፈጸመ ሰው فليأتنا متو እንደዚህ አይነት ወንጀል ሰርቻለሁ ብሎ ለኔ ለመሪው ለሹርሐቢል ማለት ነውና
ለከኔ ጋር ለሚሰሩ አገልጋዮች ይንገረን አላቸው ፈኑጠሂሩ እኛም የሚገባው ማለት ነው ቅጣት በመስጠት ከወንጀሉ ምን እናረጋለን እንዲጸዳ እናረጋለን ፈአተናሱ ሰዎችም አንድ በአንድ የመጡ እንግዲህ አስቀድሞ ማለት ነው የመጣበት ሀገር ምን አይነት ሀገርና ከማን ጋር እንደሚዋጉ ምን አይነት ሰዎች እንዳሉና ምን አይነት ወንጀል እንደሚፈጸም አስቀድሞ ነግሯቸዋል لأن يعني أتيتم أرض يعني كثيرة النساء والشراب مجمّر أسقدمو نقرواتشوال بزو سيتوچ አሉ خمر የሚጠጣበት ሀገር ነው እነኑ ላሲላችሁ አስቀድሞ ማለት ነው እየነገራቸው ነው ከወንጀል ምን እንዲሆኑ ራሳቸው ማለት ነው እንዲጠብቁ ግን የሰው ልጅ መሳታቱ አይቀርም ስተት ላይ መውደቁ አይቀርም ወንጀል ላይ መውደቁ አይቀርም ከኢማን ላቸው ኢማን ጋር ምን ሆኖ ወንጀል ፈጸሙ እና መተው ማለት ነው እኔ እንዲያርግ ያለው እንዲፈጽም ያለው ያሉ መናገር ጀመሩ ለመሪያቸው ለሹርሐቢል ቢን አልሚስጥ الكندي رحمه الله عليه فبلغ ذلك عمر بن الخطاب رضي الله عنه ይሄ ሹርሐቢል ቢን አልሚስጥ الكندي رحمه الله عليه ያደረገው ነገር ዑመር ኢብኑ ኸጣብ رضي الله عنه ደረሳቸው ይሄው ዑመር አንተ በጦሩ ላይ አሚር አድርገህ የሾምከው ሰዎች ወንጀል ሲሰሩ ማለት ነው መተው እንደዚህ አይነት ወንጀል ሰርተናል ብለው እንዲነግሩ አዟቸው እነሱም ወንጀል ሰርተው አንድ በአንድ የመጡ የነገሩት ነው እሚል ማለት ነው ጉዳይ ከዑመር ዘንድ ረዲየላሁ ዐንሁ ያዩ ሰዎች ሄዶ ሽኳላቸው ዑመርም ይሄንን ጉዳይ ሰሙ እንግዲህ ዑመርን ታውቃላችሁ فكتب عمر أنت لا أم لك يا عمر قطان ولنا وقال عمر ما لأنه دبدب يصافوا لما لشرحبيل المسطي بن المسطي الكندي رحمة الله عليه يدبدب يوم جمر يا من دن ميلو أنت علوت النات هينورك لا أم لك دون النات الباون النات هينورك قالوا الذي يأمر الناس أنتنا مالنا الله سبحانه وتعالى سوج وانجل سيسرو الله مالنا بوانجلاتشو ما قالت أي شالة برحمتنا بإذنة الناس سترو سالة أنتنا مالنا ياندانداتشو وانجل سيسرو يمتاتشو وانجلاتشو ንገሩኝ ብለህ ማለት ነው እናሳቸውን እንዲያዋርዱ አድርገ ያዘዝካቸው ብለው ማለት ነው ምን አረጉት በጣም ተቆጡት ሱብሃንአላህ ዑመር ረዲየላሁ ዐንሁ አላህ ሰዎችን ከሰተረ በኋላ አላህ ማለት ነው የሰተረውን ነገር አንተነ ማለት ነው ኑና ንገሩኝ በማለት የምታዋርዳቸው تقطت رضي الله عنه يعني رضي الله عنه يمسلم بحري مون ያለበት አሁንም ደግምላችኋለሁ ሁላችንም አላህ ሰትሮን ነው والله ሁሉም አላህ ሰትሮት ነው ሁላችንም መስጂድ ስንመጣ አላህ ሰትሮን ነው والله ዛሬ ባይሆንም የሁላችንም ማለት ነው ወንጀል ይፋ የሚወጣበት ቀን አለ አላህ በቁርአኑ እንደተናገረው አይደል እንዴ يوم تبلى السرائر سوي دبكو سيسروت ينبرا وانجل امي قالت بتكال كبستفل في تاچن يالو يزاكن زاري يسترن اندون الله ان شاء الله تعالى يزانكن انيان يسترنا زاري وندماچن وانجل سيسرا ايتن سانسترو قرتن ياواردنو اندون الله الزباسان يعني باوردلم ነገር ግን ነገን እኛን ማዋረዱ አይቀርም ስለዚህ اخواني ያለንበት ዘመን በጣም የሚያስከፋ ነው ሙስሊም ወንድም ከራሱ አልፎ በሚዲያ ላይ ለቆ ብዙ ሚሊዮን ወንድምና እህቶች የሙስሊም ወንድሙን ገባ يعني ወንጀል يعني ሲሰራ የነበረው ወንጀል ስትሰራ የነበረውን ወንጀል
አጋልጦ ማለት ነው ምን ያረጋል የሚያዋርድበት ዘመን ላይ ደርሰናል አላህ ሁላችንን የሚጠብቅ ነብዩ ግን ባህሪያቸው ይሃል ነበር ምእመን ወንጀል እንደሚሰራ ነብዩ አለይሂ ሰላቱ ወሰለም ያውቃሉ حديث إمام بخاري عن عمر بن الخطاب رضي الله عنه أن رجلا على عهد النبي صلى الله عليه وسلم كان اسمه عبد الله وكان يلقب حمارا وكان يضحك النبي صلى الله عليه وسلم وكان النبي صلى الله عليه وسلم قد جلده في الشراب فأوتي به يوما فأمر به فجلد حديث ما بخاري نبي عليه الصلاة عمر رضي الله عنه من يلونال بنبي عليه الصلاة والسلام زمن هنا سوية اسمه عبد الله ميبال نبرة أن عندهم يكتصل سمو أهيا نبرة ميلو الصحابوش حمار بلون ميتارود كن بوالا لا يتكلكلوان أن وكان يضحك النبي صلى الله عليه وسلم نبينا ما لأنه يمتاه اللي كساتشو قا يتكمت مياسك نقر ينقراتشو ياسكاتشو نبر نبي الرحمة كليجوش قا ينبراتشو بهاري كسيتوش قا ينبراتشو بهاري كازاونتوش قا ينبراتشو بهاري كقول ما سوتش جاي نبراتشو بهاري كوطات جاي نبراتشو بهاري كتقلاتوش جاي نبراتشو بهاري የሚገርምነው ሱብሃንአላህ እያንዳንዱን እንደየባህሪው ነበር ምን የሚያረጉት የሚያስተናግዱት ለዛም ነው እኮ አላህ ረህመተኛው ነብይ ማለት ነው ብሎ በቁርአኑ ይመሰከረላቸው አላህ ይሳቸውን ፈለክ ከሚከተሉ ሰዎች አላህ ያድርገን አላሁ አክበር አላህ ይመሰከረለት ሰው ይቀርለት ነገር አለ እንዴ ራሱ መርጦክ ራሱ ጥሩ አርጎክ ራሱ ሲመሰክርልህ ከዛ በላይ ስጦታ አለ الله እኛንም እንደዛ ያነ ስጦታ ይለግስ እና መጥቶ ቁጭ ብሎ ያስቃቸዋል አሁን ዛሬ ደሃ መጥቶ ከአንድ ሀብታም ጋር እንዶ ደሃው በነገረው ማለት ነው የሚስቃለ እንዴ በዘመናችን የሆነ ግጥም በአረበኛ አለ አወረስቻለሁ ሐሳቡ ግን አለ ደሃ ይላሉ ገጣሚዎች አረቦች ሀብታም ዘንድ መጥቶ የሚያስቅ እንኳን ነገር ቢኖረው ሰዎች ማለት ነው የሳቁ ወሬ ሆኖ ሳይሆን የሚቀበሉት እንደ በሽታ ማለት ነው ቆጥረው አፍንጫቸውን ይዛሉ ነገር ግን በተቃራኒ ማለት ነው አንድ ሀብታም ጋር መጥቶ የነገረው ነገር እንኳን መልካም ባይሆን እንደ ማለት ነው ምርቃት ይወስዳሉ ግን ነብዩ الرحمن እንደዛ አይደሉ ሱብሃንአላህ ኤሶዬ ማለት ነው ደሃ ምንም ያልለው መናጢ ሰሃቢ ነው ግን መጥቶ ማለት ነው ያስቃቸዋል በየቀኑ እየመጣ ያስቃቸዋል ነብዩን ይስቃሉ ቁጭ ብለው እሱ በሚነግራቸው ነገር እና ግን አላህ በሆነ ነገር ፈትኖታል ሰሃቢ ከመሆኑ ጋር በጣም ማለት ነው መጠጥ ይወዳል አይንዬን ይወዳል አይንዬ ታውቃላችሁ እኛ ሀገር እንግዲህ ነጯ አይንዬ ጥዝብዬ ብዙ ስም አላት እኛ ሀገር እናንተ አካባቢ በምን እንደምትጠሯት አላውቅም እኛ ነጯ ታውቃላችሁ አይደል አረቄ ለማለት እኛ አካባቢ በብዙ ነገር ነው አይንዬ ትባላለች ጥዝብዬ ትባላለች ነጯ ትባላለች ቁንድፍት ትባላለች ብዙ አይነት ስም ያላት እና መጠጥ በመጠጣት የተፈተነ ሰሃቢ ነው ረዲየላሁ ዐንሁ አርዳ እና ሁሌ ይመጣል ነብዩ አለይሂ ሰላም እንዲገረፍ ያዛሉ ይገረፋል ይሄዳል እሱ ግን በተፈተነው በዚህ ነው እና ከለታት አንድ ቀን አምጥተውት ማለት ነው ነብዩ ያ ረሱላህ ዛሬም እኮ ሲጠጣን ያገኘነው ብለው ሲነግሯቸው እንግዲያው ሶስታችሁ ማለት ነው የሚገባውን ሐድ ማለት ነው ግረፉትና ለቀቁት አሉ እና ገርፎ ሲለቁት فقال رجل من القوم ከሳቦች ጋር ከተቀማመጡት አንድ ሰሃቢ ማለት ነው ለዚህ ሰው ምን አለው اللهم العنه ما اكثر ما يؤتى به
الله ማለት ነው ይሄንን ሰው ከረህመት አርቀው ምንኛ በዛ ሁሌ ማለት ነው መጠጥን እየጠጣን መመጣቱን ምንኛ በዛው አለው الله እርገመው ከረህመት አርቀው ነብዩ الرحمة ይሄንን ሲሰሙ ምን አሉ فقال لا تلعنوه فوالله ما علمت إلا أنه يحب الله ورسوله أترجموت كالله رحمة ما لنا أتاركت بل إلى رواية النبي عليه الصلاة والسلام من قالوا لا تعينوا الشيطان على أخيكم بمراقم ما لنا وندم ما تشون بسيطان ما لنا بسيطانا بوندم ما تشولا أتاقزوا النبي عليه الصلاة والسلام من قالوا فوالله ما علمت إلا أنه يحب الله ورسوله والله أني كزي سوما لأني أوكت نقر بنور أني إنا الله يودنا الله النبي عليه الصلاة والسلام الله أنك موددوغا نبينا عليه الصلاة والسلام ودو نبينا تاچون تقبلوا كمكتلوغا قن بمن تفتنوال بخمر تفتنوال بكمر مفتنو قن مالنو كنبي الرحمة على رقم እንዲዋረድም ማለት ነው ሰሃቦች ሲያዋርዱትም ነብዩ ተቆጡ ወንድማቹ ላይ ሰይጣንን አታግዙ አሉ ነብዩ አለይሂ ሰላቱ ወሰለም ይሄ ነው እስልምና ያስተማረ ዛሬ ግን ሱብሃንአላህ በምን ልሰትረው ሳይሆን የሆነ ነገር ከወንድማችን ስንሰማ በምን አይነት ሚዲያ ላይ ወጥቼ ስሙን ላግድፈው ስሙን ላጥፋው لا واردو لا انكوتكوتو ايهنو سراچن سبحان الله الله يطبقن والله وندموچ مسلم وندماچنن مستر ممكرن يالبن عبد الله بن مبارك رضي الله عنه يعني تناغرات نغغر عليش كان الرجل اذا راى من اخيه ما يكره امره بستر ونهاه بستر فأوجر في ستره እያሉ ይሄዳል ከዚህ በፊት የነበሩ መልካም ሰዎች አንድ ወንድማቸው ማለት ነው ወንጀል በሚሰራበት ሰዓት ወንጀል ሰርቶ ሲያዩት ምን ያረጉት ነበር አመራሁ ቢሲትሪን በድብቅ ማለት ነው ወንጀል ደግሞ እንዳይሰራ ያዘው ነበር ونهاه في سترين بدبكم مالن من يارغو نبره كونجل من دي قطب مالن يكلكلو نبره فأوجر في ستره وندمون دبكو بممكرو مالتنو الله من داي سطوال وندمون مالنو دبكو كونجل بمكلكلو الله من داون يسطوال كذابوا على منالو فأما اليوم فإذا رأى أحد من أحد ما يكره استغضب أخاه وهتك ستره نجرجن أون بلن بالزمن قالوا عبد الله بن مبارك رضي الله عنه يا أنجلي يتقدسونا ملكام زمننا ينيان زمن بيعوس فأما اليوم أون بنيا زمن قالوا عبد الله بن مبارك رضي الله عنه سناقروا فإذا رأى أحد من أحد عند سوك عند وندمو أما ودو النجر يا عندهم استغضب أخاه وهتك ستره وندمو لم يسقطوا النجر بالسلاي في الزمال ما ستر يعلبتنم نجر ساي ستر كرتو وندمو من يارقوال يا وردوال ይሄ እንግዲህ እሳቸው በዘመናቸው የተናገሩ ነው አሁን የኛ ማለት ነው ሚዲያም ቢያዩስ የኛ ሚዲያም ቢያዩስ እከሌ እንዲያርጎ እከሊት እንዲያርጋ ወንድምህን መሳቂያ መሳለቂያ አይደለም እኮ والله سبحان الله አዋርደህ ማለት ነው በሚዲያ ላይ የለቀቀው ወንድምህን እሚያው ሙስሊሙን ብቻ ቢሆን ምንም አይደለም ከሙስሊም ውጪ ያለ ሙስሊም ያልሆነ አካልም በማየት እኮ ነው ሙስሊም ወንድምህ ማለት ነው ተጨምሮ ያዋረደ እየሰደበ ያለው የወንጀል ተጋጋዥ ይሆንክ ነው ማለት ነው
ያየነው እኛ ብቻ ቢሆን ምንም አይደለም ከኛ አልፎ እኛን ያልሆነውም እኮ ነው ሙስሊም ወንድምን ሙስሊም እህትሽን ማለት ነው ጨምሮ ምን እያረገ ያለው እያዋረደ ያለው አይደል እንዴ ስለዚህ ኸዋኒ እስልምና ሙስሊም ወንድምህ ወንጀል ሰርቶ ሲያይ አዋርድ ሳይሆን ሰትርለት ነው ያለ ሙስሊም ወንድም እህትሽ ወንጀል ሰርታ ስታይ አዋርጃት ሳይሆን ማለት ነው ወንጀሏን ሰትሪላት ነው እስልምና ያስተማረሽ አላህ እንደዚህ አይነት መልካም ባህሪን ማለት ነው ከሚላበሱና በእንደዚህ አይነት ባህሪ ውስጥም ከሚኖሩ ሰዎች አላህ Subhanahu Wa Ta'ala ያድርገን ያለንበት ዘመን በጣም የሚያስከፋ والله በጣም የሚያሳዝን ዘመን ላይ ነው ያለነው መሻይኮች የሚዋረዱበት ዳዒዎች የሚዋረዱበት ትልቁ ትንሹ የሚዋረድበት መሰታተር ያሌለበት عيبنا غبنا مالتنا حتى بيت ውስጥ የተሰራ ማለት ነው ገበና የባልና ሚስት ማለት ነው ይፋም ይወጣበት ሁሉ ነገር ማለት ነው ይፋ ወጥቶ ዓለም የሚያይበት ዘመን ላይ ነው ያለነው ስለዚህ በዱንያም በአኺራም እኔን አላህ ሰትሮኝ ማለት ነው ከወንጀል የደብቆ ነገም እንዳዋረደኝ መፈልክ ከሆነ ወንድሜ ሲያጠፋየውት እንደውን ልሸፍንለት እህቴ ስታጥ ያጥፍታ ሳያት ማለት ነው ማዋረድ ሳብ ትሸፍንላት ለምን እማዋረደው ወንድሜ የሱ አይነት ባይሆንም በል እንደውም ከሱ የከፋ ወይንም ከሱ የበለጠ ግን አላህ ለኔ አዝኖልኝ የሰተረ የበለጠ ወንጀል ሊኖረኝ ይችላል ስለዚህ አላህ አደብ ካላቸው ሰዎች አላህ Subhanahu Wa Ta'ala ያድርገን በተለይ ረመዳን እየመጣ ነው አይደለ እኔ ሁሌም ረመዳን ሲመጣ ለራሴም ለናንተም መክረው ከረመዳን በፊት የማይመጡ ብዙ ሙስሊም ወንድሞቻችን ሸይጣን ስለሚታሰር ቀልባቸውም ስለማለት ነው የረመዳን ኢማን ስላለ ወደ መስጂድ መምጣት ወይንም ወደ መስጂድ የሚመጡ በርካታ ሙስሊም ወንድሞች አለ ግን እኛ በተለምዶ እኛ በራሳችን ጊዜ በራሳችን ኃይል ከረመዳንም በፊት መተን የአላህን ኢባዳ እንድንፈጽም በኃይላችን የመጣ የመስል የመጡ ሙስሊም ወንድሞቻችንን ባልሆነ አይን በማየት ነገዚህ መስጂድ ተመልሶ እንዳይመጡ ሰበብ እንሆናለን ያ የኛ ባህሪ መሆን የለበት ረመዳንን አስታኮ የመጣ ወንድሜ ከረመዳንም በኋላ መስጂድ ውስጥ እንዲቀር አድርጎ ማለት ነው እንዲቀር ማድረግ ያ የኔ ማለት ነው የቤት ስራና ያ የኔ ባህሪ መሆን አለበት እንዲሸሽ አይደለም ሁላችንም መኮካቲማችንን ያላወቅን ግለሰቦች ነን አይደል እንዴ መመጻደቅ እኮ አንችልም والله ስለ ካቲማችን ያላወቅን ሰዎች ስለ ሰዎች ማለት ነው መፍረድ አንችልም እኛ ዛሬ መስጂድ ውስጥ ያለን ሰዎች ማለት ነው አውጥቶ ከመስጂድ ርቀው ሌላ ዓለም በተለያየ ትልልቅ ወንጀል የተጨማለቁ ሰዎችን አምጥቶ ሊተካ ይችላል አላህ ሁሉም ሆነ ያለበት መፍራት ነው የኔ ካቲማ ምን ይሆን እሚለው ነገር ሁሉ ሊያሳስበን ይገባል والله መመጻደቅ ሳይሆን ስለዚህ ረመዳን በሚመጣበት ሰዓት ሙስሊም ወንድሞቻችንን ፈገግታ በተሞላ እንኳን መጣ አብሽር ረመዳን ብቻ አይደለም ከረመዳን በኋላም እያለን መስጂድ እንዲወድ ቁርአን እንዲወድ ወደ መስጂድ እንዲመለስ ኢባዳ እንዲጣፍጠው የቤት ስራው መስራት መወጣት ያለብን እኛ ነን ብዙ ጊዜ ሙስሊሞች ወንድሞቻችን ከመስጂድ እንዲርቁ መስጂድ እንዲጠሉ ከመስጂድ ርቀውም ሌላ ዓለም እንዲኖሩ ምናረገው والله እኛ ነን ባህሪያችን ነው ለዛ ነው ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ادعوا الناس وانتم صامتون አሉ ከለታት አንድ ቀን ለሰሃቦች በዝምታ ማለት ነው ሳትናገሩ አንዳች ቃል ካፋችሁ ሳይወጣ በዝምታ ብቻ ማለት ነው ሰዎችን ወደ እስልምና ወደ መልካም ተጣሩ አሉ ሰሃቦች ገረማቸው ሳንናገር
ምንም አይነት ነገር ማለት ነው ከአንደበታችን ምንም አይነት ቃል ሳይወጣ ሰዎችን እንዴት ብለን ነው ወደ መልካምና ወደ እስልምና ምን እንጣራው አሉ ቢአኽላቂኩም አሉ በመልካም ስነ ምግባራችሁ አሉ ነብዩ አለይሂ ሰላቱ ወሰለም ሰዎችን ወደ እስልምና ሲጠሩ የነበሩት በመናገር ብቻ አይደለም ባላቸው አላህ በሰጣቸው መልካም ስነ ምግባር ነበር አይደል እንዴ ዛሬም እናያቸው እነ ፊሊፒን እነ ኢንዶኔዥያ እነ ማሌዥያ እነዚህ መሰል አብዛኛው ኤዥያና ሌሎችም ሀገሮች እስልምናን የተቀበሉት ሰሃቦች ወደዛ ዘምቶ በጠሩነት ሰዓት ሙስሊሞች ነጋዴዎች ሄደው በሚያሳዩአቸው ምንም አይነት ያልተጎደለ እስልምናን ባህሪ በማየት ነው ዛሬ እነዚህ በአለም ላይ የምታዩአቸው ሙስሊሞች ወደ እስልምና ሊቀላቀሉ ሊገቡ ይቻሉት ስለዚህ ረመዳን እየመጣ ነው ወደ ረመዳን ሲመጣ መስጂድ ብለው የሚመጡ ወንድሞቻችንን በመጠቃቀስ ጥግ በመያዝ አየው ደሞ አየው ረመዳንና ሊያጣብቡን መጡ አንዳንዱ ምን ይላል እንደውም ይው መጀመሪያ ሰፍኮ ረመዳንን ብሎ በመጡ ሰዎች ይው መጀመሪያ ሰፋጣን ይላሉ አልহামዱሊላህ አንተ ማለት ነው ድሮ ምትመጣ አብሽር ሁለተኛ ላይ ቢሰግድ መስጂያኒ ረመዳንን አስታኩ የመጣ ወንድም ማለት መጀመሪያ ሰፍ ላይ ማየት ሊያስደስት ይገባል ዱዓ ልታረግለት ይገባል አላህ ጽናቱን እንዲሰጠው ከረመዳንም በኋላ መስጂያኒ ረመዳን ሲያል ከረመዳን ጋር እንዳይሳን ከረመዳንም በኋላ ህይወቱ የኢባዳ እንዲሆን ልታክሱ ይገባል والله አህዋላችን ለእስልምና የሚጋብዝ አይደለም በተለይ አሁን ያለንበት ዘመን አላህ ሁላችንም መልካም ባህሪ የተላበሱ መልካም ባህሪ የተሰጡ ሰዎችን አላህ Subhanahu Wa Ta'ala ያድርገን አላህ ማለት ነው ለሰሃቦች ለና ለከለላያኒ መልካም ለሚባሉ ሰዎች የሚሰጠው ማለት ነው መልካም ባህሪ አላህ Subhanahu Wa Ta'ala ለኛ የሚስጠን ሁሌም ሙስሊም መሆን ያለበት ለሙስሊም ወንድሙ ሁሌም ሙስሊም እህት መሆን ያለባት ለሙስሊም እህቷ የገራ ቀልብ የሚራራ ቀልብ የሚደነግጥ ልቦና መሆን አለበት በእንደዚህ አይነት መልኩ ነው እኛ ከትልቅ ደረጃ መድረስ የምንችለው ዛሬ ግን ያ ከሙስሊሙ ህብረተሰብ ውስጥ እየተፋቀምን እየወጣ ነው والله الله يطبقن الله ከሚዋደዱት ከሚተሳሰቡት الله ከሚያያዙት الله ያደርገን ሙስሊም ወንድማችን ማለት ነው ወንጀል ሰርቶ ሲያዩ ከሚሰትሩለት እንጂ ከሚያዋርዱት الله ያደርገን እኛ እሱን በመሰተር الله በዱንያም በአኺራን የሱን ሲትራ ከሚያገኙት الله ያደርገን ብዙ ናቸው ሙስሊም ወንድሞቻችን ሸይጣንና ነፍሲያ ተጫውቶባቸው እየተጫወተባቸው ያለው ምንም ቢሆንም ማለት ነው በወንጀል ከኛ ቢሮቆም ሲለኛ ወንድሞች ናቸው ሲለኛ እህቶች ናቸው እኔ መስጂድ ማለት ነው መምጣቴ ቢያስደስተኝም ከመስጂድ ያልመጣ ወንድሜ ሊያሳስበኝና መስጂድ የሚመጣበትን ማለት ነው መንገድ ለእንዲማያኒ ማለት ነው መፈላለግ የኔ ስራ መሆን አለበት ጀነት ለኛ ብቻ ነው እንዴ ابشر والله الله كعادم እስከ ቂያማ ድረስ ማለት ነው የሚፈጥራቸው ፍጥረታት ሁላ ጀነት ውስጥ ቢገቡ ጀነት ትሞላለች እንዴ አትሞላም አብሽር ለአንድ ሰው የሚሰጠው ማለት ነው የጀነት ቦታ ሁላችሁም ታውቁታላችሁ አይሞላም አብሽር ይሞላል እንዴ አይሞላም والله ابشروا ሁሉም አላህ ለዛብቃን አላህ እንደው ለጀነቱ ያብቃን እንጂ ሁላችንም የራሳችን ድርሻ አለ አላህ የጀነት ሰው ይበለን ታዲያ ለኔም መከጅላትን ጀነት ለሙስሊም ወንድም መከጀል አለብኝ ሙስሊም እህት ለራሷ የምትከጅለውን ጀነት ለሙስሊም እህቷ መከጀል አለባት ነብዩ አለይሂ ሰላቱ ወሰለም ቢቻላቸው ማንንም ሰው በአላህ ሳይከፍር የሰው ልጅ ሁላ ጀነት ቢገባ ደስተኛ ናቸው ለዛም እኮ ነው ጣኢፍ ሄደው የጣኢፍ ሰዎች ማለት ነው በዱልያኒ በድንጋይ ወቅሯቸው ደማቸው እየፈሰሰ አላህ Subhanahu Wa Ta'ala የተራሮችን ማለት ነው መላእክት ልኮለት ምን ትፈልጋለህ ጠይቀው ሲሉት እንደው ይሄው ተራራም ማለት ነው በማንሳት ይሄ አንተን የወግ በያኒ ደምህን ያፈሰሰውን ህዝብ ማለት ነው ምን ላርገው ላጥፋው ሲለው አይ አብሽር አሉ ነብዩ አለይሂ ሰላም አብሽር ችግር የለም አሉት እኔ ከጅላለሁ ከነዚህ ሰዎች ማለት ነው ጀርባ
ነገ አላህም ማለት ነው የሚገዙ አላህን በአንድነቱ የሚገዙ ማለት ነው ባሮች ይፈጠራል የሚለውን እከጅላለሁ አብሽር ደሜ ይፍሰስ እሰብራለሁ አሉ ነብዩ አለይሂ ሰላቱ ወሰለም هذا رحمه نبي الرحمه والله እኛም እንደዛ አይነት ባህሪን ከሚላበሱ አላህ Subhanahu Wa Ta'ala ያድርገን እና ኢኽዋኒ ሚዲያ ላይ ወንድማችሁ እህታችሁ ተዋርዳ ስታይ እናንተም ገብታችሁ ማለት ነው ለመከታተል ወይንም ማየት ሳይሆን የመጣውን የወንድማችሁን ዒብ ተሸክም የመጣውን ቪዲዮ ማያን ማጥፋት ሀይድ አድርጎ እንደውም ማለት ነው ከቻለ ምናውቀው ግለሰብ ከሆነ ደውሎ እባክህም ብለ መገጸስ መምከር ዛሬ ይሄድ ያለው ነገር አስተስት ቅድም እንዳልኳችሁ እኛ ብቻ ምናው ነገር ቢሆን ኖሮ ጥሩ ነው ግን ከኛ ውጪ ያለ ሌላ እምነትን የሚከተለውም እኮ ከኛ ጋር ተጨምሮ ማለት ነው ሙስሊም ወንድማችን እህት ሙስሊማችንን ምን ያረጋን ነው አብረን እየነቆርን ነው አብረን እየሰደብን አብረን እያዋረድን አብረን ለሌላ ነገር እያዳረግን ነው ያ ደግሞ የኛ ባህሪ መሆን ያለበት በመጨረሻ ሁላችንም ወንጀል አለን አላህ ሰትሮን ነው እኔ እዚህ ቁጭ ብዬ መናገሬን አትዩ እኔም የራሴ የሆነ ወንጀል አለኝ አላህ ሰትሮልኝ እያንዳንዳችን እዚህ ምንቀመጥ ማለት ነው ማሻአላህ ሁላችንም የራሳችን አላህ የሰተረው ወንጀል አለ ይሄ እኔ ያልኩት አይደለም ነብዩ አለይሂ ሰላም ኩሉ በኒ አደም خطاؤون وخير الخطائين التوابون እያንዳንዱ የአደም ልጅ ሴት ወንድ ማለት ነው በመደጋገም ወንጀልን ሰሪ ነው እሳቸውን ያሉትን ያደለው አላህ ይሰተረን አላህ ይጠብቀን ቀልባችን ተራርቋል አላህ ቀልባችንን ያቀራርቡ ያኒ በሙስሊሙ መካከል ያለው እስልምና ማለት ነው ወንድማማችነት ላልቷል አላህ ያጋኒ ማለት ነው ያጠናክረው አላህ በወንጀል የተፈተኑ ሙስሊም እህት ወንድሞቻችንን ሁላ አላህ ከፊትናው ጠብቆ ወደ መስጂድ አላህ ይመልሳቸው ከሂጃብ ያራቁትን ሁላ ለአላህ ይጅላል ያኒ ማለት ነው ሂጃብን እንዲወዱ አላህ ያደርጋቸው الله يتامموتن يفوساچو يموتوتن الله يتارقاچو ወንድሞቻችንን في غزة وفي فلسطين الله ينصراچو موتاچون شهيد ያርግላቸው يتاممون الله يفوسላቸው يترابو يتጠሙትን الله ያብላቸው ያጠጣቸው الله يتراقوتቱን ያልብሳቸው الله ማለት ነው በሙስሊሙ መካከል የገባውን ፊትና ሁላ الله ያውጣውና ሰላሙን ይፍጠር ሀገራችንንም الله ሰላም ያድርግልን الله سلامون ياسفنلات الله سلامون ياسفنلات سوچ ማለት ነው ሰላምን ተያኒ አግኝተው በሰላም የሚኖሩባት ሀገር الله ያድርጋት ይስያኒ የጥጋብ ሀገር የሰላም ሀገር የእምነት ሀገር ሰዎች የሚዋደዱባት የተውሂዱ የሐዲሱ ማለት ነው ምድር الله ያድርጋት የጥጋብ ሲሉ ጠግቦ ማለት ነው እንደፈለጉ የሚሆኑበት ማለት አይደለም የሰው ልጅ የማይችለው ነገር ቢኖር ጥጋብ ነው ከጠገበ የሰው ልጅ ማለት ነው ጫፍ ይደርሳል الله كلنم ነገር ያብጅልን እኛንም الله እዚህ ያለውን ይጠብቀን ልጆቻችንን الله Subhanahu Wa Ta'ala ከሚመጣውና ከመጣውን ፊትና الله ይጠብቃቸው በቁርአንና በነብዩ አለይሂ ሰላቱ ወሰለም ያኒ ሱና ታንጸው የሚያድጉ الله ያድርገን የታመሙትን الله ይፈውሳቸው ሁሉንም የሚያደጉትን በቁርአንና በሐዲስ የሚያድጉ الله ያድርግላችሁ የሁሉም ጭንቀት ይሄ ነው አይደል እናንተ በርቱ እንጂ الله ያግዛችሁ ማወቅ ያለብን ሁሌም الله ለኛ ቅርብ ነው እኛንን እየራቅነው የምንሄደው እንጂ ሁሌም الله Subhanahu Wa Ta'ala በሩን ቅርብ ያኒ ክፍት አድርጎ እኛ እንድንቀርበው ነው የሚፈልገው ግን እኛንን የምንረቀው ስለዚህ الله ይጠብቀን هذا بالله التوفيق صلى الله على نبينا محمد وعلى اله وصحبه اجمعين ጥያቄ ካላችሁ አሁን ባለንም ከዛ ያልሆነ ኢንሻአላህ ተዓላ ረመዳን እየመጣ ነው ኪታብ እንጀምራለን ብለን ነበር ረመዳን ማለት ነው እየመጣ ነው ኪታቡን ምን ጀምር ከሆነ ጀምሮ ማቋረጥ ስለሆነ ኢንሻአላህ ተዓላ እኔና ኡስታዝ በመመካከር ከረመዳን በፊት ምንድነው ማድረግ ያለብን በተለይ ዑለማዎች ማለት ነው ሚሉት ነገር አለ በተለይ ሻዕባን በሚመጣበት ሰዓት ሙስሊሞች ከረመዳን በፊት በሶስት ነገር መዘጋጀት አለባቸው እኔ አይደለም ይሄ ዑለማዎች ሚሉትን እየነገርኳችሁ ያለው ሻዕባን ሲገባ ሙስሊሞች ማድረግ ያለባቸው ሶስት ነገር ነው አንደኛ ሻዕባን ውስጥ ማለት ነው ለረመዳን የሚያኒ ለረመዳን እንዳይከብዳቸው ያኒ የጾሙ በጾምን ራሳቸው ያኒ ምን ማረግ ነው ማለማመድ ነው ለነብዩ አለይሂ ሰላቱ ሰላም ሐዲስ ኢማም ቡኻሪ ሐዲስ ኢማም ሙስሊም ሐዲስ አይሻ ረዲየላሁ ዐንሃ
ነብዩ አለይሂ ሰላቱ ወሰለም አብዛኛው ማለት ነው የሻዕባንን ቀናት ይጾሙ ነበር እንደውም ማይፈቱም እንዴ ሁሉንም ነው እንደሚጾሙት ብዬ እስከጠይቅ ድረስ ትላለች አይሻ ረዲየላሁ ዐንሃ ስለዚህ ሻዕባን በሚገባበት ሰዓት የመጀመሪያው ስራ መሆን ያለበት ሻዕባን አንድ ሲል ምን ማድረግ ነው ጾም መጀመር ሁለተኛ ሻዕባን በሚገባበት ሰዓት ምን ማድረግ ነው قراءة القرآن የቁርአንን ማለት ነው ቁርአንን መቅራትን ልክ ሻዕባን ሲጀምር መጀመር የሚገርማችሁ ከዚህ በፊት የነበሩ አንቱም የሚባሉ ዑለማዎች ሻዕባን በሚገባበት ሰዓት ብዙዎቹ ማለት ነው ትልልቅ ዓሊሞች ሰለፎች የመጅሊሳቸውን ያቆሙ ነበር ሻዕባን ውስጥ ማለት ነው ልክ ሻዕባን አንድ ብሎ ሲገባ ፊታቸውን የሚያዞሩት ወደ ቁርአን ነው እኔ የሚያሳዝነኝ اخواني ቁርአን والله ጓደኛችሁ አድርጉት والله ከቁርአን በላይ ምንም የለም በዚህ ምድር ላይ والله ቁርአን በአንድ حرف 10 አጅር ነው ተብሎ ግን እስቲ እኔ ልጠይቃችሁ በሳምንት ውስጥ እንደው አንድ ጁዝ የቀራን ሰዎች አለ እኔ ህይወታችን ያሳዝናል والله ስለዚህ ሻዕባን ሲገባ የመጀመሪያው ስራችን ምን መሆን አለበት ጾም قراءة القرآن ليلة التوبة إلى الله جل وعلا كمسراناچو ወንጀሎች ሁላ ከትንሹም ከትልቁም በንጹህ ልቦና በንጹህ ተውበት ወደ አላህ Subhanahu Wa Ta'ala በመመለስ ረመዳንን ምን ማረግ መጠባበቅ ረመዳን ሲገባ ደግሞ ኢንሻአላህ ተዓላ የራሱ የሆነ ምን አለው ስራ አለው ስለዚህ ኢንሻአላህ ኪታባችን የጀመርን እንደሆነ ጀምሮ ማቋረጥ ስለሆነ ከኡስታዝ ጋር በመነጋገር ከሻዕባን ውስጥ ኢንሻአላህ ተዓላ ከረመዳን በፊት ሰዎች ምን ማወቅ አለባቸው ሚላውን ኢንሻአላህ ተዓላ ጠቃሚ የሆኑ ነገሮችን አዘጋጅተን ሰው ረመዳኑን ደስ ባለ መልኩ እንዲጾም ኢንሻአላህ ለማድረግ እንሰራበታለን አላህ ያግዘን እስቲ አሁን ለምሳሌ ያክል አንድ ጥያቄ ልጠይቃችሁ على يعني رمضان ما لانه ما لا واجب የሚሆነው እስቲ መጾም አንደኛ ሙስሊም እሺ ሙስሊም عقل بالغ بس ከረመዳን በፊት መታወቅ ያለባቸው እንደዚህ አይነት መሰላዎች ናቸው ግን ለምሳሌ ያክ አሁን ወደ ፍቋን ገባ አንድ ሰው ሰላም ነበረው አይደለ ጾም ጀመረ ልክ ከዙህር በኋላ ማለት ነው ቀወሰን በል ከአስር በኋላ ደግሞ ጤነኛ ሆነ እንዲህ አይነት ነገር ነው ሸሪዓ የሚያስተምረው ግልጽ ነው ሸሪዓ ለምሳሌ ያክል አንዳንድ ምን ይሏቸዋል ይሄ ኢማሙ አህመድ ረህመቱላህ ዐለይሂ ያነሱት ጥያቄ ነው ለምሳሌ ሆስፒታል ስትሄድ እዚህ ባይሆን ኢትዮጵያ አንዳንድ ሽንትህን ማለት ነው በብልቃጥ ይዘና ትባላል አይደል እንዴ ተሸናና ለምሳሌ ኪስ ውስጥ አድርጋ ሰላት ብትሰግድ አንተ ይዘህ ማለት ነው የሸናው ነገር ብልቃጥ ውስጥም ቢኖር ሽንት ነው ነካህ እንዳንል ደግሞ ማለት ነው ያለው ጠርሙስ ውስጥ ነው ይዘ ደግሞ ማለት ነው የሰገድከው ነገር እቃ ውስጥም ቢኖር ማለት ነው ከጠርሙስ ውስጥ ከመግባቱ በፊት ያለው ሁክም ማለት ነው ነጅስ ነው ያንተ ሰላት ምን አይነት ሰላት ነው والله የሚገርማችሁ ዑለማው الاسلام ይሄዱትን አላህ ማለት ነው Subhanahu Wa Ta'ala ይዘንላ يعني ያሉትን አላህ ይጠብቃቸው እኛ ማይታዩንን እንደው በእንትን ሚታዩን መሰላዎችን ሁላ ከኪታባቸው ሳያኖሩ ማለት ነው አልሄዱ رحمة الله عليهم والله بزلفتوال ينسو اللفات دقمو مالنو تقبلا ما استناقد يالبن إنيانا هذا بالله التوفيق وصلى الله على نبي زاري بتعام لفلف كباكو مسلم طوات بنات تتشالو لزانو